አርሰናል በይፋ ያረጋገጠው ዜና ነው። ፒየሮ ሂንካፒ ከእንግዲህ በኋላ በኤምሬትስ ስታዲየም የረጅም ጊዜ ቆይታ ያደርጋል። ግን አንድ ጥያቄ ልጠይቃችሁ፣ ለምንድን ነው ሚኬል አርቴታ ይህን ተጫዋች ለማቆየት እጅግ የፈለገው? ለምን ሲሆን አርሰናል ሌሎች አማራጮች እያሉት የኢኳዶሩን ተከላካይ በቋሚነት ለማስፈረም ያወሰነው? ይህ በቀላሉ አንድ የዝውውር ዜና ብቻ አይደለም። ይህ ምናልባትም የአርሰናልን መከላከል ለቀጣዮቹ 5 ወይም 6 ዓመታት የሚቀይር ውሳኔ ሊሆን ይችላል። ከኢኳዶር ጀምሮ እስከ አውሮፓ በከፍተኛ ደረጃ የተጓዘው የወጣት ተከላካይ እንዴት የአርቴታ እምነትን አተረፈ? በአርሰናል ቤት ውስጥ ምን አሳየ? ቁጥሮች ስለሱ ምን ይናገራሉ? እና ከዚህ በኋላስ ለአርሰናል ስኬት ምን ያህል ወሳኝ ተጫዋች ሊሆን ይችላል? ዛሬ በዚህ ቪዲዮ ሁሉንም በዝርዝር እንመለከታለን። ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ማድረጋችሁንም እንዳትረሱ። ፒየሮ ሂንካፒ በ2002 በኢኳዶር ተወለደ። እንደ ብዙ የደቡብ አሜሪካ ተጫዋቾች ሁሉ እሱም የእግር ኳስ ህልሙን የጀመረው በጎዳናዎች ላይ ነበር። ከልጅነቱ ጀምሮ በፍጥነቱ፣ በጠንካራ አካላዊ ብቃቱና በኳስ ላይ ባለው እርጋታ ይለይ ነበር። በኢኳዶር ውስጥ በኢንዲፔንዴንቴ ዴላ ቫሌ የወጣቶች አካዳሚ አድጎ በፍጥነት ወደ ፕሮፌሽናል እግር ኳስ ገባ። ይህ አካዳሚ ከደቡብ አሜሪካ በጣም ምርጥ ተጫዋቾችን በማፍራት የሚታወቅ ሲሆን ፒየሮ ሂንካፒ ከነዛ ውስጥ አንዱ ነበር። 2020 ላይ ወደ አርጀንቲናው ታለሬስ ክለብ አመራ። በዛ የነበረው ቆይታ እጅግ አጭር የሚባል ቢሆንም አስደናቂ ብቃቱን ግን ማሳየት ችሎ ነበር። በአርጀንቲና ሊግ ያሳየው አፈጻጸም የብዙ የአውሮፓ ክለቦችን አይን የሳበ ነበር። በተለይ በአንድ ለአንድ መከላከል፣ ከኋላ ኳስ በማስጀመርና ጫናን በመቋቋም ያሳየው ብቃት የአውሮፓ ስካውቶችን ቀልብ የገዛ ነበር። ከዚህ በኋላ ነበር የአውሮፓ ጉዞው የጀመረው። 2021 ላይ የቡንደስሊጋው ክለብ ባየር ሊቨርኩሰን ሂንካፒን አስፈረመው። በጀርመን ያለው ፍጥነት፣ ከፍተኛ የታክቲክ ጥራትና የተጫዋቾች ውድድር ብዙ ተጫዋቾችን እንዲቸገሩ አድርጓል። ነገር ግን ሂንካፒ በፍጥነት መላመድ ችሎ ነበር። ከዓመት ዓመት እያደገ በመሄድም የቡድኑ ቁልፍ ተጫዋች ሆነ። በተለይ በቻፊ አሎንሶ ስር በተጫወተበት ጊዜ የተጫዋቹ እድገት በግልጽ ይታይ ነበር። በመሃል ተከላካይ፣ በግራ ተከላካይና በሶስት ተከላካዮች ስርዓት የግራ ሴንተር ባክ ሆኖ መጫወትም ችሎ ነበር። ከዚህ በኋላ ነበር የአርሰናል ፍላጎትን የሳበው። አርሰናል በሚኬል አርቴታ ስር የሚፈልገው ተከላካይ ዝም ብሎ ኳስ የሚያወጣ አይደለም፣ ይልቅ ከኋላ ጨዋታ የሚያስጀምር፣ በግፊት ውስጥ የማይደናገጥና ብዙ ቦታዎችን የሚሸፍን ተጫዋች ሚኬል አርቴታ ይፈልጋል። ሂንካፒ ደግሞ እነዚህ ሁሉ ባህሪያት ያሉት ተጫዋች ነው። በግራ እግሩ ጥሩ ተጫዋች ነው። እንደዚሁም ከኋላ ኳስ ሲያስጀምርም ጥሩ ነገር ማሳየት ይችላል። ፈጣን ነው፣ ጠንካራ ነው። በትልቅ ጨዋታዎችም ፍርሃት አይታይበትም። ለዚህም ነው አርሰናል ለረጅም ጊዜ ይከታተለው የነበረው። ሂንካፒ ሰሜን ለንደን ከደረሰ በኋላም በፍጥነት በአርቴታ እምነት ውስጥ ገባ። መጀመሪያ ላይ እንደ ተቀያሪ ተጫዋች ቢጠቀምበትም በኋላ በዋናው ቡድን ውስጥ ቋሚ ቦታ ማግኘት ጀምሯል። በተለይ የጉዳት ችግሮች በበዙበት ወቅት የቡድኑን መከላከል በመሸፈን ትልቅ ሚና ተጫውቷል። ብዙ ጊዜ ተከላካዮችን በጎል አንለካቸውም፣ ነገር ግን በሌሎች ቁጥሮች እንለካቸዋለን። ፒየሮ ሂንካፒ በአንድ ለአንድ ፍልሚያዎች የሚያሸንፈው መጠን ከፍተኛ ነው። ኳስ የማቋረጥ ብቃቱም ጥሩ ነው። የፓስ ስኬቱ መጠኑም ከፍተኛ ነው። ከኋላ ጨዋታ ለማስጀመር የሚረዱ ወደፊት ፓሶችንም በብዛት ያደርጋል። ይህም በዘመናዊ እግር ኳስ እጅግ የሚፈለግ ባህሪ ነው። በአርሰናል ቆይታው በብዙ ደጋፊዎች ልብ ውስጥ መግባትም ችሏል። በትልልቅ ጨዋታዎች ያለው መረጋጋትም ብዙዎችን ያስደነቀ ነው። ፈጣን አጥቂዎችን በፍጥነት መከተልና ሳይሳሳት ኳስ ማውጣት፣ በወሳኝ ሰዓታትም ጠንካራ መከላከልን ብዙ ጊዜ አሳይቷል። አርሰናል በቀጣዮቹ ዓመታት በሁሉም ውድድሮች ለዋንጫ መፎካከር ይፈልጋል። ይህም ትልቅ የቡድን ጥልቀትን ይጠይቃል። ሂንካፒ ግራ ተከላካይ ሊሆን ይችላል፣ ሴንተር ባክም መሆን ይችላል፣ በሶስት ተከላካዮች ስርዓትም ሊጫወት ይችላል። ይህ ለአርቴታ ትልቅ የታክቲክ ነፃነትን ይሰጠዋል። በተጨማሪም ገና ወጣት ተጫዋች ስለሆነ ተጫዋቹ ብዙ ሊሰጠው
የሚችለው ነገር እንዳለ መናገር ይቻላል። ይህ ደግሞ ለአርሰናል ደጋፊዎች ትልቅ ተስፋ የሚሰጥ ነገር ነው። ፒየሮ ሂንካፔ በቀላሉ እንደ አንድ ተጨማሪ ተከላካይ ብቻ የሚታይ አይደለም። ከኢኳዶር ወደ አርጀንቲና ከዚያም ወደ ጀርመን ከዚያም ወደ አርሰናል የደረሰ በፍጥነት የተገነባ ድንቅ ተጫዋች ነው። ዛሬ አርሰናል በቋሚነት እንዲያቆየው የወሰነው በምክንያት ነው። በቀጣዮቹ ዓመታት የአርሰናል መከላከል ልብ ከሚሆኑ ተጫዋቾች አንዱ እንደሚሆን ብዙዎች ያምናሉ። እናንተስ ምን ትላላችሁ? ፒየሮ ሂንካፔ የአርሰናል የወደፊቱ የመከላከል መሪ ሊሆን ይችላል ወይስ አርሰናል ከዚህ በኋላም ሌላ ተከላካይ ያስፈልገዋል? አስተያየታችሁን በኮሜንት ላይ አስፍሩልኝ። ቪዲዮን ላይክ እንደዚሁም ቻናሉን ሰብስክራይብ ማድረግም እንዳትረሱ።